መኪና ይዘሽ ልታልፊ ነው አይደለ? ለምን ገጭተሽን አታልፊም? እሺ መጣሁ። ውረጂ። መጣሁ ማለት ምን ማለት ነው? ውረጂ ነውሪ ነው። ምን እየተፈጠረ እንዳለ አውቀሻል እኮ። ተረጋግታችሁ ማውራት እንችላለን። የወሰድሽውን ልጅ በአግባቡ ትመልሻለሽ ወይንስ ሌላ የሚደርስብሽን እርምጃ ተቋቁመሽ ወደፊት ትሄጃለሽ? የሚደርስብኝን እርምጃ ተቋቁሜ ወደፊት ሄዳለሁ። አሁን ነው የሚጀምረው። አጥፋለሁ። በመጀመሪያ ሰፈሬ ድረስ መምጣት እየሰማሽ ነው? ልጁ የት ነው ያለው? ልጁ እኔ ጋር ነው። ልጁ የት ነው ያለው? እኔ ጋር ነው ያለው። እሱ ልጁን ትስመት እግሯ ላይ ተንበርካችሁ ትመልሳላችሁ ወይስ ሌላ ነገር ነው የምትፈልጊው? አልመልስም። ለምሮ ማመልሹ አልመልስም። ለምሮ ማመልሹ እየሰማንከኝ ነው? ወዲሰም ልጁ ተመልሻለሁ። ፈረንጁ ይሄ መጀመሪያ ቆይ አንዴ ፈረንጁ እንዴ ወዲሰም ልጁን እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። አንቺ ፖሊስ ልጅ ወሰድሽው። ለፖሊስ አንቺ ፖሊስ ልጅ ወሰድሽው። ምንም እኔን የሚቀጣኝ የለም። ትሰማኛለህ? ልጁን እየተንከባከብኩት እንጂ እንደናንተ መጥቼ እዚህ ጋር ወሬ አላወራሁም። እኛ ዘርፈን ልጅ እንከባከባለን። እየመጣች ተኝ የኛ ቤት ሰፊ ነው ይላል። ፈረንጁና ብሩክ የምትባለው ጅል ሁለት ጅል አይሞት እንዳጫወት ጅልና ወረቀት የያዘውን አይለቅም ይባላል። እና ስለዚህ ስነ ስርዓታችን ብትይዙ ይሻላል። ግርግር ትወዳላችሁ ሲጀመር ቡታጀሮች ማለት ነው እንጂ ሄርሜላ እኮ ተጠያቂ አይደለችም እኮ በልጁ። አብርሃምም ተጠያቂ አይደለም፣ ሄርሜላም ተጠያቂ አይደለችም። ፈረንጁ ደግሞ የአብርሃም ወንድም እንጂ አንተ የሩታ ምኗም አይደለህም። በግ ስላላት ብቻ የእሷን ሰብስክራይብ የእሷ በጎች ስላረጉ ብቻ አንተ ይሄ ጀግና ሊያስብልህ አይችልም። ለራስህ በልተህ የማጠግብ እህል ጎርሰህ የማጠግብ የመሰልክህን ልጅ ጨቅላ ገና ከእናትህ ጡት መጥባት ያልወጣት ጨቅላ እዚህ ጋር መተህ ማንን ልታተረማምስ ማንን ልታጃጅል እንትን አትልም። እና ሄርሜላ ያሷን ልጅ አልወሰደችም። የወሰደውን ጠይቁ ሄዳችሁ። አብርሃምም ደግሞ የገዛ ልጁ ነው። ፀጉርን ይዞ ይወነውንሃል ማለት ነው። ስነስርዓት ብትይዙ የተሻለ ነገር ነው። በነገራችን ላይ ስነስርዓታችሁን ብትይዙ በጣም የተሻለ ነገር ነው እንጂ ሄርሚ ተጠያቂ አይደለችም። በሷ ልጅ ገባችሁ አይደለ? ምድረ ቆሻሻ ሸለፈቱላ ማለት ነው። አስረግጠን የምንነግራችሁ እኛ ማለት ነው። ስለዚህ ስነስርዓት ብትይዙ የተሻለ ነገር ነው። ምክንያቱም ጥሩ አይደለም። አንገበገበቻችሁ። መኪናውን ይዛ ስታዩ ደግሞ የበለጠ ምክንያቱም እሷ እየሰራች ያለችው ደመቁ በቃ አሳይታችሁ የማታውቀው ነው እያሳየቻችሁ ያላችሁ ፍቅርን፣ አንድነትን፣ ጀግንነትን፣ ትትናን፣ ሙያን። ደመቁ ከትንሽ ከተማ ውስጥ ስለ ገጠር ውስጥ ነው የተወለደችው። እንኳን መኪና መንዳት ቀርቶ ገና አልተለማመደች። የምታውቀው ነገር የላትም። ስለዚህ እሷ ደግሞ ሁሉን ነገር ታውቃለች። እንደገና ደግሞ የኢኮኖሚ ችግርም የለባትም። ድልቀቅ ያለኝ ፈታ ዘና ያለች ያላት ልጅ ናትና ስለዚህ እናንተ አንገበገባችሁ አበዳችሁ። አሳንቄ ነው ማለት አንቺ ጀግና ነሽ። ይሄ ልጅ እሺ እጅና ተሰረበኝ። እግሯ ላይ ተንበርክካችሁ ልጁን ባትመልሱት እኛ ወንዶች አይደለም። ሰምተሽኛል አይደለ? እግሯ ላይ ተንበርክካችሁ ይቅርታ ጠይቀሽ ልጁን ካልመለሽ ህይወትሽን ስቃይ ነው የምናደርገው። አሁንም ቢሆን ሰማኛለህ። እዚህ ልቅሽ መስሎሻል አይደለ? እኔ ደግሞ እንደዚህ መንገድ ላይ ከሚሄድበት ቦታ ሀሳብ አቋርጣችሁ ጭራሽ እስከማነቅ ድረስ የደረሳችሁትን ፈረንጁ አሳይሃለሁ። አሳይን። ቤቱን የት ነው ያለው? ቤቱን አሳይን። አላሳይም። ልቀቀኝ። ልቀቀኝ። ትሄጃለሽ። ሰላም ቤተሰቦች፣ እነዚህ ክብር የሌላቸው ነጫጫዎች ማለት ነው። ክብር የሌላቸው ቆሻሾች ማለት ነው። እነዚህ ሶስት ቆሻሾች፣ ሁለት ቆሻሾች። እነዚህ ደግሞ አንተ ምንድን ነህ? አንተ መጀመሪያ ከአብርሃም ጋር ነበርክ እንዴ? ፈረንጁ ሲጀመር የአብርሃም ያክስቱ ልጅ እኮ ነው። ጠን በማናቅ መሰላችሁ እንዴ? ስለ ቡታጅራ ሚስጥር ተናገር ታላችሁን እንዘረግፋለን የምትል አናቃል እንዴ? እንደው ዝም ብለህ በቃ የእሷ በጎች ሰብስክራይብ ስላረጉ ብቻ በቃ ሄርሜ ምን አባክ ታደርግ ሄርሜላ እንዴ? እና ልጁ ሻራ ላይ ይውደቅ እንዴ? ልጁ ሜዳ ላይ ይውደቅ እንዴ? እንዴ አብርሃም ወሰደው አምጣው እሺ ብላ እየተንከባከበችው ነው ያለችው ልጁ ነውስ እንደዛችኛይቱ ደግሞ አልፈልግም ብላ እንድትጥለው ነው የምትፈልጉት? እናንተ ምንድን ነው አላማችሁ? ምንድን እየሰራችሁ ነው ያላችሁት? ምን እያካሄዳችሁ ነው ያላችሁት? ጭራሽ እኮ ህዝቡ ላይ እኮ መጫወት ጀመራችሁ እኮ። ህዝብ ላይ ዕቃ ጨዋታ ጀመራችሁ። አስቆፍድጁ። ይሄንን ጨበሬ የመሰለ ፀጉር አስቀፍደሽ እዛ ቦታ ለምን አታረገው? ጠገቡ እኮ ለዚህ እንዲመቻቸው አይደል እንዴ? መጀመሪያ ያቺ ሚናው እንድትጫወት አይደል እንዴ? በልጁ እና እንደፈለክ ልጅህን ታያለህ ብላ ይሄን ሚና የሚያደርጉት እኮ እነ ዳኒና እነሱ ይቺ በርቢሎ ናት፣ ሮቶዋ ማለት ነው። እሷ ናት ሚናውን ይሄን እንዲጫወት ይሄ ክስተት እንዲፈጠር ያደረገችው። ልጅህን ማየት ትችላለህ ና ቶሎ በፈለግከው ሰዓት ብላ ብሎና ምናምን ይዛ ፏፈሽ አድርጋ ተቀብላ አብርሃም ይዞ ሄደ። ልጁ የማንንም ጎረምሳ አንቺ ለመተኛት እንዲመችሽ እዛም ጋራ ልጁን ይዤልሽ ሊሄድ ብሎ ሄርሜልዬ አቅለኛ ስለሆነች ይዞ ሄደ። ጠይባው ምንድን ነው የምትፈልጉት እናንተ?